እኔ ቤተሰቦቼ ከምንም በላይ ጽናት ድራማ ላይ የምታሳዝነኝ ጽናት ናት። ምክንያቱም አባቴን እረዳለሁ፣ ትምህርቴን ተምሬ የተሻለ ደረጃ ደርሳለሁ ብላ ወደ ከተማ መጣ። አሁን ደግሞ ህይወት ተቀይሮ ጽናትና ኪራን አፍቅራው እሱም አፍቅሯት በጣም ብዙ ታሪኮች ተፈጥረው እርጉዝም ነበረች፣ ልጇ ወረደባት በቤቴ የተነሳ ማለት ነው። ሰይጣን የሆነች ቤቴ እና ህይወቷ ምስቅልቅል ብሎ አሁን ላይ ኪራ ጋር ሊጋቡ ቤተሰቦቻቸው ፈቅደውላቸው በጣም ደስ የሚል ህይወት ሊኖሩ ሲሉ የማይሆን ነገር ደግሞ በህይወታቸው መጣ። እኔ እውነት ለመናገር ወደነ ጽናት ቤት የሚመጣ ሰው ወደነ ጽናት ቤት የሚመጣ ነገር ጽናትና ኪራን ለማለያየት ሁሉ ስለሚመስለኝ አዲስ ሰው ሲመጣ በጣም ነው የምናደደው። ይሄም ልጅ አሁን የመጣው ልጅ እነሱን ይሆን ያለያያቸዋል ብዬ ፈራለሁ ማለት ነው። ምክንያቱም ለነሱ የፍቅራቸው መቀስ የሚሆን ሰው ነው እዛ ቤት የሚመጣው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦች ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። አዳዲስ የምሰራቸው ስራዎች ስላሉ ወይንም በራሴ በቪዲዮ ደግሞ የተሻለ ነገር እየሰራው ስለምመጣ ሰብስክራይብ አድርጉ ቻናሉ ማለት ነው። እና ውድ ቤተሰቦቼ በጽናት ድራማ ላይ እንግዲህ ዛሬ ሊለቀቅም ላይ ይለቀቅም ይችላል። ዛሬ ካልተለቀቀ ነገ ይለቀቃል። አዲስ ነገር አለ። እሱም አዲስ ነገር ምንድነው? እንግዲህ በደንብ ምናይ ይሆናል። እነ ጽናት ኪራ ራሱን ሊያጠፋ እንደነበረ ሰሙ ወይንስ አልሰሙም? ልጁ ሊነግራቸው እኔና ኪራ እየተዋወቅ ነው መኪና እየነዳሁኝ ብሎ ልክ የነዳው ብሎ ልገጨው ነበር ወይ ራሱን ሊያጠፋ ሲሄድ ምናምን ቢል በጣም አሪፍ ነበረ። ምክንያቱም ቢያንስ እነሱ ይከታተሉታል፣ ያለበት ነገር ሁሉ ይቆጣጠሩት ነበር። አሁን ላይ ልጁ ምንም ነገር አልተናገረም። ጽናትና ምሩ ልጁን በደንብ ቀርበን ልናናግረው ይገባል ብለዋል። በተለይ ደግሞ ወይንም ናሆሜ ልጁን ቀርቦ በደንብ ሊያናግረው ይገባል። ኪራ ምን ላይ ነው ያለው? ምን እያደረገ ነው? ምን እያሰበ ነው የሚለው ነገር ለማወቅ ከማንምና ከምንም በላይ ይሄ አዲሱ ጓደኛው የኪራ ነው እውነቱን የሚያውቀው ማለት ነው። እውነቱን ነግሮታል። ራሴ ማጥፋት ፈልጋለሁ፣ እናቴ የሞተችው በእኔ ምክንያት ነው፣ ጽናትንም ወዳታለሁ ምናምን ግን ደግሞ ደብቀውኛል፣ ራሴን ማልችል ደካማ ሰው እንደሆንክ ነግረውኛል እያለ በመጠጥ ውስጥ ሆኖ በስካር ውስጥ ሆኖ እውነቱን ነበር ለልጁ ሲናገር የነበረው ማለት ነው። እና ይሄ ነገር ደግሞ እነ ጽናት ካልሰሙ ኪራ ራሱን ያጠፋል ብዬ ፈርቻለሁ ማለት ነው። ወይም ደግሞ ራሱን እንኳን ባያጠፋ የሆነ ጉዳት ይደርስበታልና ምን እንደምላላቅም ብቻ ግን አባቱ ለክብሮም ነው ኪራን አደራ የሰጠው። ክብሮም ደግሞ አሁን ላይ የራሱን ፍቅር ፍለጋ ከሰኒ ጋራ ወደ ላይ ወደ ታች እያለ ስለሆነ ለራሱ ለፍቅሩ እየደከመ ስለሆነ እንግዲህ አሁን ላይ መመሰጋገን ጀምረዋል ማለት ነው። ማንና ማን ካላችሁ ሰኒና ክብሮም ማለት ነው። አመሰግናለሁ ክብሮም ብለዋለች በዛሬው ቪዲዮ ማለት ነውና በጣም ነበር የሳኩት ነውና ምክንያቱም አመሰግናለሁ ከሆነ ቀጣይ ደግሞ አፈቅራለሁ ስለሚመጣ ተዘጋጁና ጠብቁ። አፈቅራለሁ ካለችው እንዳደነግጡ እናንተ ማለት ነው። ወይ እሱ ቀድሞ አፈቅርሻለሁ ሊላት ይችላል። እንግዲህ ወደ ውጭ ሀገር ያልሄደም ደግሞ የፍቅር አጋሩ እዚሁ እህሉ ሀው እዚሁ ስለነበር ነው ማለት ነው ያልሄደው። ብቻ ግን ይሄ አዲሱ ጓደኛው የሆነ ታልኮ ነገር አለው ወይንስ ምንድነው? ልጁን ሳየው ጽናትን በቃ ጽናት በጣም የዋህ ጥሩ ሰው መልካም ሰው ነሽ ምናምን እሱ ሲያወራ ነበረ። የት ነው የምታቀኝ ስትለው በቃ ከኪራ አፍ እኮ አትጠፊም ኪራ ስላንቺ ነው የሚያወራው ይላታል ብሏታል። እና ምን ነው አንተም ልታፈቅራት ፈልገህ ነው እንዴ? ጽናትን ልታፈቅራት ፈልገህ ከሆነ አይሆንም የኔ ወንድም። ምክንያቱም በጽናትና በኪራ የሚመጣብን ሰው አንፈልግም ማለት ነው። አሁን እኛ የምንፈልገው ናሆሜና ምሩ ጽናትና ኪሩና ሰኒና ክብሮም ማለት ነው አንድ ላይ የሚሆኑት። በቃ ሌላ ይሄ የፍቅር ጠንክ የፍቅር መቀስ ይሄ ኮተታ አንፈልግም ማለት ነው። ሰምታችኋል። ስለዚህ እኔ ቤተሰቦች እስቲ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ሰምታችኋል። እንግዲህ እኔ ክብሮምን በጣም ነው የሚያምረው፣ ቆንጆ ነው። ሰኒዬም ደግሞ ታምራለች። ስለዚህ ሁለቱም ደግሞ ይመጣጠናሉ። ጽናትዬና ኪሩዬም ደግሞ ከዚህ ሀዘንና መጥፎ ስሜት ወጥተው አንድ ላይ በደስታ ይኖራሉ ብዬ ተስፋ አደርጋለሁ።